በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ ያሬድ ኢትዮጵያዊ በ505 ዓመተ ምህረት በሀገራችን በኢትዮጵያ በአክሱም ከተማ ከአባቱ ከአብዮድ ይስሐቅ እና ከእናቱ ታውክልያ ክርስቲና አንድ ቅዱስ ተገኘ። ይኸውም ቅዱስ ያሬድ ነው። ገድለ ቅዱስ ያሬድ። ቅዱስ ያሬድ ለዕድሜው ለትምህርት ሲደርስ ከአጎቱ ከአባ ጌዴዎን ዘንድ ትምህርት ሊማር ቢሄድም ለበርካታ ዓመታት ትምህርት ሊገባው አልቻለም ነበር። በዚህም የተነሳ መምህሩ ይገስጹት ነበር። እርሱም ከትምህርቱ ክብደት ባለፈ የመምህሩ ተግሳጽ ሲበረታበት ጊዜ ከአባ ጌዴዎን ቤት ወጥቶ በመሸሽ ላይ ሳለ ደክሞት ከአንድ ዛፍ ስር ተቀመጠ። ከዛፉ ስር ተጠልሎ ሳለ አንድ ትል ፍሬውን ለመመገብ ወደ ዛፉ ሲወጣ ነገር ግን መውጣት ስለተሳነው በተደጋጋሚ ሲወድቅ ቆይቶ ከብዙ ሙከራ በኋላ ከዛፉ ላይ ሲወጣ ፍሬውንም ሲመገብ ይመለከታል። ቅዱስ ያሬድ የትሉን ትጋት ካየ በኋላ እርሱም በተደጋጋሚ ሙከራ ቢያደርግ የከበደው ምስጢር እንደሚጋለጽለት በማመን ወደ መምህሩ ተመልሶ ይቅርታ ከጠየቀ በኋላ ትምህርቱን እንደገና መቀጠል ጀመረ። እግዚአብሔርን በጸሎት እየተማጸነ ትምህርቱን ሲከታተል ከቆየ በኋላ በአጭር ጊዜ ውስጥ ልቦናው ብሩህ ሆኖለት የብሉይና የሐዲስ ኪዳን መጽሐፍ ትርጓሜ አጠናቆ ማዕረገ ዲቁና ተቀበለ። እግዚአብሔርም የክብር መታሰቢያ ሊያቆምለት ወዷልና ከኤዶም ገነት 3 አዕዋፍን ልኮ በሰው አንደበት እንዲያናግሩት አደረጋቸው። እነርሱም ካናገሩት በኋላ ወደ ኢየሩሳሌም ሰማያዊት አወጡትና በዚያም የ24ቱን ካህናተ ሰማይ ሱራፌል ማህሌት ተማረ። ወደ ምድርም ተመልሶ በአክሱም ጽዮን በ3 ሰዓት ገብቶ በታላቅ ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። የጽዮን ደገኛዋ ሰማይን የፈጠረ ዳግመኛም እንዴት መስራት እንዳለበት የድንኳን አሰራር ለሙሴ አሳየው አስተማረው እያለ በዜማ እግዚአብሔርን አመሰገነ። የቅዱስ ያሬድን ድምጽ የሰሙ ሁሉ ጳጳሳቱና ነገስታቱ ሳይቀሩ ካህናቱም ምዕመናኑም ወደ እርሱ ተሰብስበው ሲሰሙ ተዋሉ። ይህንን ምስጋና አርያም ብሎ ጠራው። ይኸውም በዜማ ትምህርት ቤት ከቃል ትምህርቶች አንደኛው ሆኖ በመስጠት ላይ ይገኛል። መጽሐፈ ስንክሳር ይህንን ሊቅ አምሳሊሆሙ ለሱራፌል የሱራፌል አምሳላቸው ይለዋል። ከመላእክት ወገን የሆኑት ሱራፌል እግዚአብሔርን ቅዱስ 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 እያሉ በመንበሩ ፊት ቆመው እንደሚያመሰግኑት ሁሉ ቅዱስ ያሬድም ቅዱስ 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 እያለ በመላእክት ቋንቋ እግዚአብሔርን አመስግኗልና ደግሞም የተማረው ከእነርሱ ነውና የሱራፌል አምሳላቸው ተባለ። እርሱም ሃሌሉያ ዋይ ዜማ ዘሰማይኩ በሰማይ መላእክት ግን እንዘ ይብሉ ቅዱስ 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 እግዚአብሔር መልአ ሰማያት ወምድረ ቅዱሳተ ስብሐቲከ ምስጋና ለእግዚአብሔር ይሁን ቅዱስ ቅዱስ እግዚአብሔር ምስጋና ስፋት ሰማይና ምድርን መላ። ኢሳይያስ ምዕራፍ 6 ቁጥር 5 እያሉ ሲያመሰግኑት ከመላእክት የሰማሁት ምስጋና ምንኛ ድንቅ ነው በማለት ዜማውን የተማረው ከመላእክት መሆኑን በድርሰት መስክሯል። ከዚያ በኋላ በመንፈስ ቅዱስ ተቃኝቶ ከዓመት እስከ ዓመት ድረስ በየክፍለ ዘመኑ በክረምት በበጋ በመጸውና በጸደይ በአጽዋማትና በሰንበታት እንዲሁም በመላእክት ጻድቃን በሰማዕታት በደናግላን በዓላት የሚደርስ ቃለ እግዚአብሔር በ3 ዜማዎች ማለትም በግዕዝ በዕዝልና በአራራይ ደረሰ። የሰው ንግግር የአዕዋፍ የእንስሳትና አራዊት ጩኸት ሁሉ ከእነዚህ ከ3ቱ ዜማዎች እንደማይወጣ መጽሐፍ ስንክሳር ይናገራል። በአንዲት ዕለት ቅዱስ ያሬድ ከብሉይና ከሐዲስ እንደዚሁም ከሊቃውንትና ከመነኮሳት የተውጣጣውን መንፈሳዊ ድርሰቱን በዘመኑ ከነበረው ከንጉሥ ገብረ መስቀል ፊት ቆሞ ሲዘምር ንጉሡ በድምፁ በመማረኩ የተነሳ ልቦናው በተመስጦ ተሰውሮበት የሚያደርገውን ባለማወቁ ቅዱስ ያሬድን እግር በጦር ወጋው። ከቅዱስ ያሬድ እግር ደምና ውሃ ቢፈስም ነገር ግን ማህሌቱን እስኪፈጽም ድረስ ሕመሙ አልተሰማውም ነበር። ንጉሡም ያደረገውን ሁሉ ባወቀ ጊዜ ደነገጠ። ጦሩንም ከእግሩ ነቅሎ ስለፈሰሰው ደም ዋጋ የምትፈልገውን ሁሉ ለምነኝ እያለ ተማጸነው። ቅዱስ ያሬድም ላልከለክለኝ ማልልኝ ብሎ ቃል ካስገባው በኋላ ወደ ገዳም ሄዶ ይመነኩስ ዘንድ እንዲፈቅድለትና እንዲያሰናብተው ለመነው። ንጉሡም ከመኳንንቱ ጋር እጅግ አዘነ፣ ተከዘ። ከእርሱ እንዲለይ ባይፈልግም ነገር ግን መሐላውን ማፍረስ ስለከበደው እያዘነ አሰናበተው። ከዚያም ቅዱስ ያሬድ በአክሱም ጽዮን ቤተ መቅደስ
በታቦተ ጽዮን ፊት ቆሞ ቅድስት ወብጽዕት ስብሕት ወቡሩክት ክብርት ወልዕልት አንቀጸ ብርሃን ማዕረገ ሕይወት ፈጽሞ የተከበርሽና የተመሰገንሽ ከፍ ከፍ ያልሽ የብርሃን መውጫ የሕይወት ማዕረግ ይሆንሽ እያለ አንቀጸ ብርሃን የተባለውን የእመቤታችንን ምስጋና እስከ መጨረሻው ድረስ ደረሰ። ይህንን ጸሎት ሲያደርስም አንድ ክንድ ያህል ከመሬት ከፍ ብሎ ይታይ ነበር። ከዚህ በኋላ ወደ ሰሜን አገር ሄዶ ሰሜን ተራሮች አካባቢ በጾም በጸሎት ተወስኖ ስጋውን እጅግ እያደከመ ኖሮ ገድሉን በዚያው ፈጸመ። እግዚአብሔርም ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። በዚያም በሰላም አረፈ። ምንጭ መጽሐፈ ስንክሳር ግንቦት 11። የቤተ ክርስቲያን ሊቃውንት በገድለ ቅዱስ ያሬድ ላይና በመጽሐፍ ስንክሳር እንደተመዘገቡልን ግንቦት 11 ቀን ቅዱስ ያሬድ ከዚህ ዓለም ውጣ ውረድ ያረፈበት ቀን ነው። እዚህ ላይ ግን አከራካሪ ጉዳይ አለ። ይኸውም አንደኛው ቅዱስ ያሬድ ሞቶ ተቀብሯል የሚል ሲሆን፣ ሌላኛው ደግሞ ቅዱስ ያሬድ እስከ ነፍሱ ተሰወረ እንጂ አልሞተም የሚል ነው። ቅዱስ ያሬድ ሞተው የሚሉ ወገኖች ከሚጠቅሷቸው ማስረጃዎች ውስጥ ከመጽሐፈ ስንክሳር ወበዛቲ ዕለት አረፈ ያሬድ ማህሌታይ፣ በዚህች ዕለት ማህሌታይ ያሬድ አረፈና ወእምዝ አረፈ በሰላም፣ ከዚህ በኋላ በሰላም አረፈ የሚሉት ሐረጋት የሚገኙ ሲሆን፣ ተሰወረ የሚሉት ደግሞ እዚያው ስንክሳሩ ላይ ወእምዝ ሆረ ሀገረ ሰሜን ወነበረ ሕያው ፈጸመ ገድሎ፣ ከዚህ በኋላ ወደ ሰሜን ሀገር ሄዶ ገድሉን በዚያ ፈጸመ ተብሎ የተገለጸውን እንደ ማስረጃ ይጠቅሳሉ። በእርግጥ ቃሉን በትኩረት የተመለከተው ሰው አረፈ ማለት ሞትን ብቻ ሳይሆን እንደነ ሄኖክ በዚህ ዓለም ጣጣና እንግልት ተለይቶ በሕይወት እያሉ ሳይሞቱ ተሰውሮ መኖርንም ያመለክታል። ገድሉን በሰሜን ሀገር ፈጸመ የሚለውም መሰወሩን ብቻ ሳይሆን መሞቱንም ሊያመለክት ይችላል የሚሉም አሉ። ነገር ግን የቤተ ክርስቲያን መምህራን እንደሚያስተምሩን እነገሌ ቀበሩት የሚል ቃል ስለማይገኝ ቅዱስ ያሬድ ተሰወረ እንጂ ሞተ ተብሎ አይነገርለትም። ስለዚህም ማስረጃ እርሱ በተሰወረበት ተራራ እስካሁን ድረስ የከበረ የማህሌት ድምፅ ይሰማል፣ የዕጣን መዓዛ ይሸታል። ይህም ቅዱስ ከሰው ዓይን ተሰውሮ እግዚአብሔርን እያመሰገነ እንደሚገኝ አመላካች ነው። የቅዱስ ያሬድ ድርሰቶችም ለቤተ ክርስቲያን ብቻ ሳይሆን ለአገርም ድንቅ ወደር የሌላቸው ሀብቶች ናቸው። በመሆኑም የዜማ ድርሰቶች ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መስዋዕት እንደ ሌሎቹ ቅርሶች ሁሉ በዩኔስኮ እንዲመዘገቡ የሚመለከታቸው አካላት ሁሉ ከፍተኛ ርብርብ ቢያደርጉ መልካም ነው። ለቅዱስ ያሬድ ዜማ የሚደምቀው በዓለ ጥምቀቱ በዩኔስኮ ሲመዘገብ ዜማውን ከበዓሉ ለይቶ ማስቀረት የታሪክ ተወቃሾች ያደርገናልና ሁላችንም እናስብበት እንላለን። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ያሬድ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።